ያምሻል እንዴ? ምን ይሆንሽ ነው? ምሳህን ይሄን በልተህ ልትውል ብቻ እንዳይሆን። ይመለከትሻል? እውነት? አዎ፣ ባይመለከተኝ ራሱ ያሳስበኛል። ባይሆን በዚህ ሰዓት ይሄን ደረቅ ቦምቦሊኖ ከምትበላ እኔ ቆንጆ ምሳ ልጋብዝህ። ጋባዥ ያስፈልገኝ፣ በተለይ ደግሞ አንቺ ግብዣ። ለምን? ምንም ቢሆን በላብ ያገኘሁት ነው የሚጣፍጠኝ። እንዴ ወዴት ነው? ቆይ እውነት እየቀለድኩ እኮ ነው። ላናድድ ፈልጌ እኮ አይደለም። ሴትዮ ምን አድርግ ነው የምትይኝ? ሄርሜላ ነው ስሜ። ሴትዮ ባትለኝ ደስ ይለኛል። ምንም ቢሆን ስምሽ ጉዳይ አይደለም። ምን አድርግ ነው የምትይኝ? ይቅርታ። ይቅርታ አድርግልኝ። እኔ እኮ ረስቼሽ ኑሮዬን ከቀጠልኩ። እኔ ግን የተፈጠረውን ነገር ሁሉ መርሳት አልቻልኩም። እባክህ ትንሽ ደቂቃ ስጠኝ። ቁጭ ብለን ስለ ሁሉም ነገር ላስረዳ። እናትን በመኪና አደጋ ያጣ ከ3 ዓመት በፊት አብረን ነው ሄድን። ድንገት ሌባው የእናትን ቦታ ቀምቶ ተከትለው ሲችል ያሉት ደሃባን ሌባ ነው ነበር። እናቴን በዛ ተጋጣሚ ባልሞትች ነበር። ከዛ ጊዜ በኋላ ድህነትን ጠላሁ። ለሆኑ ነገር ሁሉ ተጠያቂ የልጁ ማንነት እንደሆነ ራሴን ስላሳመንኩ ደሃ ባየው ቁጥር የእናቴ ገዳይ እየመሰለኝ ያችን ይጠጣ። የሚሰርቅ እንዳለ ባልክድ ስንቱ ግን መስረክ ሱስ ሆኖበት ወይ ደግሞ ባሉ አልተገብሎ ከዳም ጉሮሮ ነጥቆ የሚበላ ስንት ባለ ሀብት አለ። እሱንማ እድሜ ላንተ እውነት መሆኑን አረጋገጥኩት። እንዴት? ስልኩን ከመለስክልኝ በኋላ ስላንተ በደንብ አጣራው። እውነትም እንዳልከው አንተ ደሃው ሳትሆን ባለው ያረካው ሌባ ስልኬን እንደሰረቀኝ አረጋግጫለሁ። ለዛም ነው ባደረኩት ነገር አፍሬ ይቅርታ ልጠይቅ የመጣሁት። መቼም ይቅርታዬን ተቀብለኸኛል አይደል? ባልቀበልሽ ኖሮ እዚህ ምን እሰራለሁ? እኔ የምልሽ ግን ወይ ባለፈው ምን ሆነሽ ነው እንደዛ ስትሆኚ የነበረው? ከወንድሜ ጋር ተጣልተን ነው። እሱማ እንደዛ ስትሆኚ የነበረው በደስታ እንዳልሆነ መገመት አያቅተኝም። ምክንያታችሁ ነው እንጂ አልገባኝ። አባቴ ሰሞኑን ለስራ ከሀገር ስለወጣ ከወንድሜ ጋር ብቻ ነው ቤት ውስጥ ያለ ነው እና ምንም መግባባት አልቻለም። በቃ እሱ ያለው ብቻ ነው እንዲሆን የሚፈልገው። እሱ ያለው ማለት ይኸውልህ ምን መሰለህ፣ እናቴን ካጣኋት ጊዜ ጀምሮ በየወሩ ያረፈችበት ቀን ሲመጣ መቃብሯ ጋር ሄጄ ጊዜ የማሳለፍ ልምድ አለኝ እና የዛን ቀንም እዛ እንደሚሄድ ሲያውቅ አትሄጂም ብሎ የመኪናዬን ቁልፍ ቀማኝ። በዛ ነው የተጣላ ነው። ሄና ናቲ ምን